It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቅዳሜን እሁድን የተለያዩ ሀገራት የሊግ ውድድሮችን ስንመለከት አሳልፈናል። በሊግ ጨዋታዎች ላይ ያየናቸው እንቅስቃሴዎች፣ በሊግ ጨዋታዎች ላይ የተመዘገቡት ውጤቶች ለነገና ለከነገ ወዲያ እንደዚሁም ለሐሙስ የቻምፒዮንስ ሊግ እና የዩሮፓ ሊግ የግማሽ ፍጻሜ የመልስ ጨዋታዎች ምን መልእክት አስተላለፉ የሚለው የብዙዎች መነጋገሪያ ሆኗል። አርሰናል ተሸንፏል 2-1። ማንቸስተር ዩናይትድ ተሸንፏል 4-3። ፓሪስ ሳን ዠርማ ተሸንፏል። እነዚህ እንደዚህ ያሉትን ውጤቶች ያነሱና የሳምንቱ አጋማሽ የነገና የከነገ ወዲያ የአትሌቲክ ቢልባኦና የማንቸስተር ዩናይትድ የሐሙስ ጨዋታ እያለ በጣም ብዙ አስተያየት የሚሰጥ ሰው አለ። እውነት ትላንት እናና ከትላንትና በስቲያ የተደረጉት የሊግ ጨዋታዎች የመጪዎቹን ቀናት የመልስ ጨዋታ የማመላከት አቅም አላቸው ወይ ነው የኛ ጥያቄ መሰለኝ። ልክ ነው። ይሄ ብዙ ሰው ሲነጋገርበት የነበረ ነው እና አብረው ከሚነሱ ጥያቄዎች መካከል አንደኛው በተለይ በአርሰናል በኩል ካየነው ሁሉንም አርቴታ የሚጠቀምባቸውን ተጫዋቾች በሙሉ ያሰለፈበት ጨዋታ ነበር። ይሄ ማለት የቀዳሚ ተሰላፊነት ቦታ የሚሰጣቸው ተጫዋቾች በሙሉ እዚህ ጨዋታ ላይ ጨዋታ ጀምረዋል፣ እንዲጀምሩ ተደርጓል እና ይሄ ማለት በቃ አርሰናል አሪፍ ነኝ በሚልበት ጊዜ በሙሉ የሚጠቀምበት አሰላለፍ ነው፣ አለኝ የሚለው አሰላለፍ ነው፣ ምርጡ አሰላለፉ ነው። ስለዚህ በዛ ምርጥ አሰላለፍ በበርንመዝ መሸነፉ በተለይም ደግሞ በሁለተኛው 45 ላይ የተወሰደበት ብልጫ እንዳቃታው ያሳየናል የሚል አንድ መነጋገሪያ ርዕሰ ጉዳይ አለ። ይሄ ሀሳብ የምንሰጥበት ነው። እንደዚህ የሚያቀተው ከሆነ ደግሞ ፒኤስጂን እንዴት ይቋቋማል ነው አንደኛ ይሄ ነው። ሁለተኛ ደግሞ በዚህኛው ጨዋታ ላይ መሸነፍ ከፓሪስ ሰን ዠርማ ከመልስ ጨዋታ ቀድሞ የመጣ ጨዋታ ነው። ከዚህ በኋላ ከፓሪስ ሰን ዠርማ ጋር ነው ሮብ የሚገናኘው። ስለዚህ የስነ ልቦናን ጉዳይ በተመለከተ በጣም ጫና አይፈጥርም ወይ? አሸንፈ ወደ ጨዋታ ስትገባና ተሸንፈ ወደ ጨዋታ ስትገባ ያለው ስነ ልቦናዊ ጥንካሬ እና ጫና አንድ አይደለም እና የራሱ የሆነ ተጽዕኖ ማሳረፍ አይችልም ወይ የሚልም እንደዚሁ ሁለት አስተያየት ከአርሰናል ሽንፈት ጋር በተያያዘ የተነሱ ናቸው እና እነዚህ ብንነጋገርባቸውና አድማጮች ለተነሳባቸው ጥያቄ የተሰጡትን አስተያየቶች እንደዚሁም ደግሞ በእኛ በኩል የምናስባቸውን ነገሮች ብናወራበት አሪፍ ነው ብለን አስበናል። ለብቻው የማንቸስተር ዩናይትድን እንመልከተው ወይንስ አንድ ላይ ለየብቻ ይሻላል? እሺ የአርሰናልን እና የማንቸስተር ዩናይትድን የጋራ ጉዳይ እናነሳዋለን፣ የፒኤስጂንም ጭምር። ያ ማለት ምንድን ነው? በሳምንቱ መጨረሻ በየሊጎቻቸው በተደረጉ ጨዋታዎች ላይ ያጋጠማቸው ውጤት ነው ይህንን የምናይ ያደረገን። ለምሳሌ ትላንትና በተደረገ ጨዋታ ሁላችንም እንዳየነው ማንቸስተር ዩናይትድ 4-3 በሆነ ውጤት በብሬንትፎርድ ተሸንፏል። በፈረንሳይ የሊግ ውድድር ያው ሻምፒዮን መሆኑን ያረጋገጠ ቢሆንም አይደለም ፓሪስ ሳን ዠርማ፣ ነገር ግን ፓሪስ ሳን ዠርማም እንደዚሁ ተሸንፏል።
ፓሪስ ሳን ዠርማ 2-1 በሆነ ውጤት የተሸነፈው በስትራስበርግ ነው። አርሰናል በሳምንቱ መጨረሻ 2-1 በሆነ ውጤት እንደዚሁ ተሸንፏል። ይህም ቅዳሜ የተደረገ ጨዋታ ነው። የአርሰናልን ሽንፈት ደግሞ የመጣው በሜዳው በኤምሬትስ ስቴዲየም ከበርንመዝ ጋር በተደረገ ጨዋታ ነው። በስፔን የፕሪሜራ ሊጋ ጨዋታዎች ደግሞ ይሄርን እንደሆነ አትሌቲክ ቢልባኦ ከሪያል ሶሴዳድ ጋር አቻ ነው የወጣው። እንደዚህ ያሉ ነገሮች በሙሉ የድል ውጤት የመጣባቸው አይደሉም አይደል? ባርሴሎና አሸንፏል፣ ግን ባርሴሎናም ቢሆን ብዙ ሰው ቀይሮ ነው የገባው። የኢንተር ሚላንንም ጉዳይ እንውሰድ ካልን እንደዚሁ ኢንተር ሚላን በጣሊያን ሴሪኤ ያስመዘገበው ውጤት 1-0 ነው። ስለዚህ አሁን በሳምንቱ አጋማሽ ያላቸውን ኮሚትመንት ከግምት ውስጥ አስገብተሽ ስትመለከች በቃ የወሬያችን ትኩረት ናቸው። ቶተንሃም ማቻ ነው የወጣው ባይዘወይ እና የወሬያችን ትኩረት ናቸው የምንላቸው ክለቦች በቃ ከኢንተር ሚላን ውጭ እኮ ብዙ ያሸነፈ የለም እና ይሄ ምንም ሳይነግረን ነው የሚያልፈው። እና እነዚህ ናቸው የግማሽ ፍጻሜ ተፋላሚ የሆኑት እያልን ነው። 36 ክለቦች ከነበሩበት ዩሮፓ ሊግ ግማሽ ፍጻሜ የደረሱት እነ ማንቸስተር ዩናይትድ፣ እነ አትሌቲክ ቢልባኦ፣ እነ ቶተንሃም እንደዚህ ያለ ውጤት ገጠማቸው። ኦኬ 36 ክለቦች ከተሳተፉበት የአውሮፓ ቻምፒዮንስ ሊግ ውድድር ግማሽ ፍጻሜ ደርሰዋል ካልናቸው ባርሴሎናና ኢንተር ሚላን ናቸው ተጋጣሚዎቻቸውን ያሸነፉት። ሌሎቹ በተጋጣሚዎቻቸው ላይ የድል ውጤት ማምጣት አልቻሉም። እና የዚህ ትሪል ነው እውነት ነው። እንደዛ ስላልተሰማኝ ነው እኔ እንደዛ ልወስደው አልችል። ያንዱ ከአንዱ የሚለይበትን ነገር ፈልገህ አምጣ ካልሽኝ የሚለያዩበት ነገር ላመጣ እችላለሁ። ለምሳሌ ፓሪስ ሳን ዠርማን ብትወስጂ በስትራስበርግ 2-1 በሆነ ውጤት ሲሸነፍ አንድ የማነሳልሽ ነገር የሊጉ ሻምፒዮን መሆኑን አረጋግጧል የሚለው ነው። ሁለት የማነሳልሽ ነገር ሉዊስ ኤንሪኬ በረቡዕ ጨዋታ ምክንያት ወደ 10 የሚደርሱ ተጫዋቾች ላይ ለውጥ አድርጓል። እግር ኳስ 10 ተጫዋች አንድ በረኛ አይደል? በቃ ኮልሞ ዘ ሆል ቲሙን ቀይሮታል ማለት ትችላለች። 10 ለውጦች አድርጓል ካልን ያው 10ሩም ደካማ ናቸው ማለት ላይሆን ይችላል። ግን ዞሮ ዋና የሚላቸውን ተጫዋቾች ለአርሰናሉ የመልስ ጨዋታ እየቆጠበ ነው ምናምን ትያለች። ማንቸስተር ዩናይትድ ቤት ስትሄጂ ማንቸስተር ዩናይትድ ጋር እንደዚሁ የተጫዋቾች ለውጥ አሉ። ከግብ ጠባቂ ተነስቶ እነ ብሩኖ ፈርናንዴዝ፣ እነ ካዚሜሮ እያልሽ እነ ማዝራዊ እያልሽ እነ ማነው ስሙ ሃሪ ማጓየር ያማልለው ነበር ሃሪ ማጓየር እና እነዚህ በአሁኑ ሰዓት ለማንቸስተር ዩናይትድ ወሳኝ የምታያቸው ተጫዋቾች ድካም አለባቸው ብሎ ስለሚያስብ አሞሪም ረፍት ሰጥቷቸዋል። ይሄ ለአርሰናል ብቻ ነው ላይሰራ የሚችለው። ምክንያቱም አርሰናል ደግሞ ቤስት 11 ነው ይዞ ወደ ሜዳ የገባው በበርንመዙ ጨዋታ። ለአርሰናል የማይሰራው ለማንቸስተር ዩናይትድ እና ለፒኤስጂ ግን ይሰራል። ስለዚህ አሁን ማንቸስተር ዩናይትድ እና ፒኤስጂ ለጨዋታው ትልቅ ትኩረት ሰጥተውታል ወይ? ትልቅ ግምት ሰጥተውታል ወይ? ቢሰጡት ኖሮ እውነት በዚህ መንገድ ለምሳሌ በዩሮፓ ሊግ ለፍጻሜ ለመድረስ የመልስ ጨዋታ እያለባቸው የመልሱን ጨዋታ የሚያደርጉት ግን 3-0 እየመሩ እንደሆነ እያወቁ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 4ኛ የመውጣት እድል እያላቸው ቢሆኑ የሚጫወቱት ይህንን ያደርጉ ነበር ወይም በእንግሊዝ ፕሪሚየር ሊግም የዋንጫ ተፎካካሪ ቢሆኑ እዚህም የዋንጫ ፉክክር አለባቸው እዛም ለዋንጫ ለማለፍ ይጫወታሉ ብቲ እኩል ትኩረት ለመስጠት ሲባል የሚወሰነው ውሳኔ የተለየ ይሆናል። ከ14ተኛ ለመውጣት 13ተኛ ለመሆን ነው ግፋቢል። ከ14ተኛ ወጥተሽ 12ተኛ ለመሆን ነው ግፋቢል። በ12ተኝነት ምንም የምታገኘው ነገር የለም። ኦልሬዲ የተበላሸ ታሪክ አለ። እሱን የተበላሸ ታሪክ በሚቀጥለው የውድድር ዓመት አቅም አደራጅተሽ ማስተካከል ነው። ስለዚህ ለዚህ ጨዋታ ብለሽ የምታባክኝው ጉልበት የምታጋልጩ ተጫዋችም የለም። ለአደጋ የመጋለጥም ነገር ሊኖር ስለሚችል ዲፍረንትሊ አፕሮች ታደርጊዋለሽ። መርሃ ግብሩ ይሟላል። እዛ ጋር ግን ቁም ነገር አለሽ። ላይፍ ቼንጂንግ ሊሆን ይችላል። ያ ቁም ነገር ላይፍ ቼንጂንግ ህይወትን ሊቀይር ይችላል። ለማንቸስተር ዩናይትድ ምን አድርጎ ሊቀይርለት ይችላል? ወደ ቻምፒዮንስ ሊግ ሊያስገባው ይችላል። ምን አድርጎ ሊቀይርለት ይችላል? በጣም ብዙ ፍራንክ ያገኛል ቻምፒዮንስ ሊግ በመግባቱ። ይሄ ይቀይራል አይደለም። በተመሳሳይ ፓሪስ ሳን ዠርማን ምን ቀረኝ ብሎ ልጆቹን ያልክማቸው። ኦስማን ዴምቤሌ የተወሰነ ህመም አለበት እየተባለ ለምን ይገባል? ሌሎቹ ተጫዋቾችስ ድካም አለባቸው እየተባለ ለምን ይገባሉ? ቢያርፉ ይሻላል። ምንም የሚያገኙ ተጨማሪ ነገር የለም። ሻምፒዮን ሆነዋል እና በሻምፒዮን የሆኑት ለምሳሌ በ78 ነጥብ ቢሆን 81 ለማድረስ
ሻምፒዮንነትሽ እኮ አይቀየርም። 87 ለማድረስ ምንም ትርጉም የለውም ልልሽ ፈልጌ ነው። ለአርሰናልም ቢሆን ለእኔ በተመሳሳይ እነዚህ የአርሰናል ተጫዋቾች በበርንመዝ ጨዋታ በተለይ በሁለተኛው 45 ያሳዩት እንቅስቃሴ መዳኛቸው ሊሆን ይገባል ብዬ እኔ አላምንም። የተለየውን አርሰናል ሮብ እናያለን ብዬ ነው የምገምተው። ገምት ካልሽ በግምት ነው። አሁን እውነት እነዚህ ናቸው ምናምን ብዬ የምናገረው አይደለም እንደ ሌሎቹ ሰዎች። እኔ አይደለም እንደዚህ። እዛ ውስጥ ግን መታረም ያለባቸው ነገሮች፣ እውነት ከማቃት ከሆነ መስተካከል ያለባቸው ነገሮች፣ እውነት በቃ አቅማቸው የሚችለውን በሙሉ አድርገው ከሆነ መታረም የሚገባቸው ነገሮች ብዙ ልናወጣ እንችላለን። እኔ ግን የምከራከረው ይሄንን ሲሪየስሊ ፌስ ያደረጉት ጌም ነው ብዬ ግን አላምንም። እኔ ሶስቱም ሁሉም ነው የምልሽ። ኢቭን ባርሴሎና እኮ ይህንን ሪስክ ሲወስድ ለሆኑ ልጆች እድል ሲሰጥ እዚህ ጋር 4 ነጥብ ልዩነት ወደ 1 ሊያንስ ይችላል፣ ግድ የለም አንድ አለኝ ምናምን ብሎ እኮ ነው የሚስተካከል ነው የማስተካከል እድል አለ። ከኢንተር ሚላን ጋር ግን 3-3 ነው የተለያየሁት። በኤኒ ጎል ቢያሸንፈኝ እንትልል ነው። ስለዚህ ሴቭ ዘ ኤነርጂ ብሎ ነው የሚመስለኝ። እንደዚህ በላሊጋው ላይ ሪያል ማድሪድ ሊደርስብኝ ይችላል የሚለው ባርሴሎና እንኳን ሃንሲ ፍሊክ እንኳን ምን እያደረጉ ነው? ተጫዋቾቻቸውን በሁለቱም ውድድሮች ላይ ማወዳደር እንዳለባቸው ቢታወቅም ይሄኛው ቢያንስ እድል ይሰጣል፣ ይሄኛው ግን ወጣሽ ስለዚህ ትንሽ ወደ ቻምፒዮንስ ሊግ ዘንበል የማድረግ ነገር ታያለች። እኔ በዚህ ነው የምረዳው። ለአርሰናል ብቻ ግን አይደለም፣ ለሁሉም ነው እንደዛ የምረዳው። የአርሰናል ለየት ያለው ከራካሪያም ሆኖ የመጣው ሁሉም ገቡ እኮ ነው። ነገር ይቀይራል ያልከው ቶማስ ፓርቴም እኮ ገባ ነው። ቶማስ ፓርቴም ገብቶ እኮ ነው በበርንመዝ እንደዛ የሆኑት ነው አይደለ ጥያቄው? አዎ ገብተዋል። ግን አንዳንዴ የአእምሮ የኔም የእነሱም ያንቺም ሁሉም እንደዛ ነው የሚሰራው። የሮቡን ጨዋታ ፌስ ያደረጉት they will be different ብዬ ነው የማስበው። በዚህ ቅዳሜ ዕለት ባየነው መልፈስፈስ ግን ለምን ይህንን አሰላለፍ ተጠቀመ ብለህ ጥያቄ አይመጣብህም? አይመጣብኝም። ነግሮናላ። አለማጫወት ከጌም ሲስተም ያወጣብኛል ብሎ እኮ ነገረን እኮ። የአርሰናል ተጫዋቾች በቀደሙ የፒኤስጂ ጨዋታ በፊት የተጫወቱት እኮ ቀደም ብሎ ነው ለክሪስታል ፓላስ የኤፍኤ ካፕ ጨዋታ ስለነበር ከዛ በኋላ እኮ ረጅም ጊዜ ሳይጫወቱ ነው የመጡት። ስለዚህ እነዚህ ልጆች ወይ በደንብ ትንሽ ጌም ሚኒት ቢሰጣቸው አንድ ነገር ነው፣ ካልሆነ ደግሞ ሙሉ ጌም ሰጥቶ ይሄ የማች እንትናቸውን መጠበቅ አለበት። ይሄ እኮ ይደረጋል። ይደረጋል። እኔም እሱን አይደለም ያደረገው። እሱ እንድታነሳ ፈልጌ ነው እኔ። ምክንያቱም አርቴታም ራሱ ረጅም ረፍትም ለተጫዋቾች ልክ አይደለም ያወጣል። አንዳንድ ጊዜ ይሄ ከሪትም የሚያወጣበት መንገድ አለ። ስለዚህ ያን እረፍት ብንፈልገውም ብንወደውም ግን ደግሞ ረጅም ጊዜ ሲሆን እንደገና ሌላ ችግር አብሮ ይዞ ስለሚመጣ ያንን ሙሉ ለሙሉ ወስዶ መጠቀሙ ችግር አለው ብሎ ሲናገር ነበር። ስለዚህ ለረቡ ጨዋታ እንደ መዘጋጃ አድርጎ መውሰድ ይቻላል። ወይም ተጫዋቾቹ እኔ እንደዛ ነው የወሰድኩት። እሺ ልክ ነው። መጣሽልኝ ቆንጆ ቃል። ይሄን ሁሉ ያወራሁት ይችል ለማለት ነው እኮ። በቃ እየተዘጋጁ እንትን ይሉታል፣ ግን ሲሪየስሊ እንትን ብለውታል ብዬ ግን አላምንም። ግን እዛ ውስጥ ስህተት ግን አለ። እሱን ነቅሰን ደግሞ እኮ እናወጣለን። ገብቶሻል እምልሽ? አለቀለት ለማለት አቅማጣለሁ እንደዚህ ስለማስብ ለማለት ነው እንጂ ለበርንመዝ ክሬዲት አልሰጥም ወይም በአርሰናል ድክመት ዙሪያ ልነጋገርም እያልኩ አይደለም። ነገር ግን they will be different። ሮብ በቃ የተለየ ይሆናሉ። ፒኤስጂም የተለየ ይሆናል፣ አርሰናልም የተለየ ይሆናል። ይለይላቸዋል ያኔ። አሁን ሮብ አርሰናል የተለየ ይሆናል ስለ ሮብ አርሰናል ፒኤስጂን ያሸንፋል እያልኩ እኮ አይደል። ፒኤስጂም የተለየ ሆኖ ነው የሚመጣው፣ አርሰናልም የተለየ ሆኖ ነው የሚመጣው። የተለየ ሆነው የሚመጡት ከሁለቱ አንዳቸው በዛ 90 ደቂቃ ውስጥ የበረታው አሸንፎ ወደ ፍጻሜ ያልፋል። ይህንን ነው እኮ እያልኩ ያለሁት እኔ። ለአርሰናል ብቻ አይደለም ለዩናይትድም ነው እኮ የምለው እንደዚህ። ረቡዕ ሐሙስ የምታዩት ዩናይትድ ትላንትና በብሬንትፎርድ ሲሸነፍ 4 ጎል ሲገባበት ያያችሁትን አይነት ዩናይትድ የመሆን እድሉ አነስተኛ ነው። እንደውም ማንቸስተር ዩናይትድን በተወሰነ ደረጃ ይዘናጋ ይሆን
አሞሪም ሲናገር የነበረው ነገር አለ አይደለም? ምን ሲል ነበረ ታስታውሺ ከሆነ ተጫዋቾችህ የሚዘናጉ ከሆነ የሚኩራሩ ከሆነ ምን ትመክራቸዋለህ ሲል የመጀመሪያውን 20 ደቂቃ እንዲያስታውሷል። ዋጋ የከፈልንበት ፍዳችንን ያየንበት አትሌቲክ ቢልባኦ ጥሩ የነበረበት ነው አለ። የመልስ ጨዋታ እንዳለንም አስታውሳቸዋለሁ አለ። 3-0 ነው ብሎ እነዚህን ልጆች ብሬንትፎርድ ጋር ደግሞ ይጫወቱ ምናምን አለማለቱ የሚያሳየኝ ከመዘናጋት ሀሳብ ውጭ ናቸው፣ ሩቅ ናቸው ማለት ነው ለእኔ። አትሌቲክ ቢልባኦም የሚችለውን ነው የሚያደርገው። 0-0 ከወጣበት ጨዋታ በላይ የማድረግ ፍላጎትና ሙከራ ያደርጋል። እመኝኝ በእርግጠኝነት ማንቸስተር ዩናይትድም እንደዛ ያደርጋል። ሁሉም እንደዛ ነው የሚያደርገው። ቻምፒዮንስ ሊግ ነው፣ ግማሽ ፍጻሜ ነው። ዩሮፓ ሊግ ነው፣ ግማሽ ፍጻሜ ነው። ወደ ፍጻሜ ደርሰሽ ወይ ቶተናምን ወይ ቦዶ ግሊምትን መግጠም አለብሻ። ከዛ እሱን አሸንፈሽ ወደ 100 ምናምን ሚሊዮን ፓውንድ ማግኘት አለብሻ። ይሄ ቀላል ነገር አይደለም። they will give 100% እኛ የምናየው ማክሰኞ ነገ በኢንተር ሚላንና በባርሴሎና ከነገ ወዲያ ረቡዕ በአርሰናልና በፒኤስጂ መካከል በሚደረግ ጨዋታ አራቱም ቡድኖች 100%ቸውን ይሰጣሉ። you will be surprised እና በዚህ ጀጅ አታርጓቸው ነው ምለው ነኝ። የራሴ ምክር ነው። አይ ጀጅ በማድረግ እቀጥላለሁ ያለ ካለ ደግሞ ይችላል፣ የተከበረ ነው። ግን እኔ በዚህኛው መንገድ ነው የምረዳው። ዘውል በጣም ቶታል የተለየ ነው የሚሆኑት። በዚህ አይለካም እና እናስታውስ ትንሽ ወደኋላ ሄደን ሪያል ማድሪድን 3-0 ያሸነፈው አርሰናል ከሪያል ማድሪድ ጨዋታ በፊት የነበረውን ጨዋታ እንዴት እንደነበረ ላስታውሳችሁ። ከዛ ሪያል ማድሪድን 3-0 በሆነ ውጤት ሲያሸንፍ ግን የሚገርመውን አርሰናል አላየንም። በፕሬሲንግ በአግሬሲቭነስ በኢነርጂ እና በኤፊሽንሲ በጣም 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 የሚገርመውን አርሰናል አላየንም። ከዛ ቢትዊን ዘ ቱ ጌምስ ሳንቲያጎ ቤርናባው ላይ እና ኤምሬትስ ስቴዲየም መሀል ላይ ደግሞ እኮ ተደቆ አቻ ወጣ ነው። ምን ሆነ በፕሪሚየር ሊጉ። በዚህ መሀል በሚመጣው የፕሪሚየር ሊግ ጨዋታ አርሰናልን የምዳኘው ቢሆን ኖሮ ኤምሬትስ ላይ ያንን ሲያሳይ አላየውም ነበረ። በዛ ብዳኘው ኖሮ ሳንቲያጎ ቤርናባው ላይ ዲሲፕሊንድ ሆነ 2-1 በሆነ ውጤት አሸንፈው ሲወጡ አላያቸውም ነበረ ብዬ ነው የማምነው። ስለዚህ በቻምፒዮንስ ሊግ ኮሚትመንቶቻቸው መሀል የሚመጡትን የሊግ ውድድሮቻቸውን በክሪስታል ፓላስንም አላሸነፉም እና እንደዚህ ነው። ዝም ብለሽ ውጤታቸው ነው መሀል ላይ የሚመጡትን የፕሪሚየር ሊግ ኮሚትመንታቸውን ስታይ አሁን የአርሰናል ነው እንትን የሚለው የሚያስብል ነው የነበረው። ግን ወደ ሪል ኮንቴስት ሲመጣ ግን በጣም የተለየ ይሆናል ብዬ አስባለሁ። እንደዛ አስባለሁ። ሮቡን ያልነው ይሆናል ወይስ ያላችሁት ይሆናል የሚለውን አይ ልክ ነው። ሁለቱ በጣም የተለያዩ ውድድሮች ናቸው። በተለይ አሁን የደረሱበት ደረጃ በፕሪሚየር ሊጉ ቅድም እንደተባባል ነው ምንም ለውጥ የማታመጣባቸው ጨዋታዎች ናቸው የሚደረጉት። በተለይ አንዳንድ ሰው ለምን ይጨነቃል መሰለኝ በፕሪሚየር ሊጉ ስላለ ሁለተኛው ነው እኮ ላይ ጨርስ ነው ይላል። በሲቲና በአርሰናል መካከል 3 ነጥብ ሲቲ ደግሞ አጎፍሮ መጣ ወሳኝ ሰዓት ላይ። አሁን የፈረንጆቹ ትንታኔ ምን ይላል መሰለሽ በወሳኝ ሰዓት ላይ አርሰናልን የምነካው ለአርሰናል የሚነሳ ጥያቄ ነው። ምክንያቱም የሊግ ፎርሙ ጌትስ ዳውን ኤንድ ዳውን እየቀነሰ የወረደ መጣ። በወሳኝ ጊዜ ያበበው ሲቲ ሁለቱም ወሳኝ ጊዜ ያለው ቃሉ ላይ ርዕሱ ላይ ያበበው እና ምነካው ነው ያለ። አይደግ እዚ ነው ሳምሪ ለመረዳት ቀላል ነው። ግን ጥያቄም ቢፈጥርም ደግሞ አንዳንዶቹ ጉዳዮች ጥያቄም ቢፈጥር ሰዎችን እንድትረዳቸው የሚያደርጉ ናቸው። ለምሳሌ አንድ ነገር ላንሳ። በአርሰናል ጨዋታ ላይ ቅድም እንዳልነው በቃ ሁሉም አሉኝ የሚላቸውን ተጫዋቾች ነው ይዞ የገባው እና እንደነዚህ አይነት ጨዋታዎች ደግሞ የሆነ ወሳኝ ጨዋታ ሲኖር ቀድመው የሚደረጉ ጨዋታዎች ብዙ ጊዜ ከልምድም ሊሆን ይችላል ተጫዋቾች ሊጎዱ የሚችሉበት አጋጣሚ ይፈጠራል እና ለምንድን ነው ይሄንን ያክል ሪስክ የወሰደው ብለውም አርቴታ ላይ አስተያየት ሲሰጡ የነበሩ ሰዎች አጋጥመውኛል። ምክንያቱም የሆነ ተጫዋች ሊጎዳ ይችላል። አርሰናል ደግሞ ካየነው በዚህኛው የውድድር ዓመት አሉኝ ከሚላቸው ተጫዋቾቹ አንዱ ከተጎዳ ወይንም ደግሞ የማይሰለፍበት እድል እንደባለፈው እንደ ቶማስ ፓርቴይ የማይሰለፍበት አጋጣሚ ከተፈጠረ ብዙ ነገሮችን ነው የሚያበላሸው። ይሄ አንደኛው ተጫዋች አለመኖሩ ሌላኛው ተጫዋች ተክቶት ሲገባ እኩል አገልግሎት የሚያገኝ ክለብ አይደለም። ይሄ ምርጥ 11 የሚባለው ነው በቃ በጣም አሪፍ ፐርፎርማንስ የሚኖረው በጨዋታዎች ላይ። ስለዚህ እንደነዚህ አይነት
አጋጣሚዎች ሊፈጠሩ ስለሚችሉ በዚህ ልክ ሪስክ መውሰድ ተገቢ ነው ወይ ብለው ጥያቄም የሚያነሱ ሰዎች ነበሩ። በተለይ አርቴታ ላይ ነው ይሄ በአብዛኛው። አሁን ይሄ ጥያቄ የሞኝ ጥያቄ አይደለም፣ ትክክለኛ ጥያቄ ነው። ግን ሪስክ የምትወስጂው በወሰድሽው ሪስክ ወይም ሪስክ ወስደሽ በወሰንሽው ውሳኔ የሚመጣውን ነገር ለመቀበል ብለሽ የቱ ይበልጥብኛል ነው። ጌም ታይማቸው ልጨምርና ሪትም ውስጥ ሆነው ሮብ ፒኤስጂን ፌስ እናርግ፣ ይህንን ሳደርግ የረቡዕ ጨዋታ ላይ የልጆቹ በጌም ሲስተም ውስጥ መቆየት ይጠቅመኛል ብለሽ ነው። ግን በዚህ ውስጥ ስታልፊ ደግሞ ልጆቹ ሊጎዱ ይችላሉ። ከተጎዱ ጭራሽ በፒኤስጂ ጨዋታ ላልጠቀማቸው ይችላለሁ ትያለሽ። አሁን ይህንን አናላይዝ ካደረግሽ በኋላ የምትወስኘው ውሳኔ ነው የሚሆነው። ከዛ በኋላ ሪስክ ዌል ቴክን ኦር በጣም 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 በቃ ሪስክ ፔድ ኦፍ ምናምን ዋጋ አስከፈለኝ ምናምን ልትይት ይቻለች። ግን በቃ ምንም አማራጭ እኮ የለሽ፣ ምንም አማራጭ የለሽም። ለምሳሌ ፓርቴን አስቢው። ፓርቴን በዚህ ጨዋታ ላይ ስታሰልፊው ፓርቴ እኮ ሊጎዳ ይችላል። የፓርቲ አለመኖር ነው በዛ ጨዋታ ላይ ፒኤስጂ ብልጫ የወሰደብኝ ያውን በሜዳዬ በኤምሬትስ ስቴዲየም እያልሽ ነው። ፓርቴ ደግሞ ሳይጫወት ቆየ። ከዛ ረቡዕ ማምጠተሽ ግባ ስትዩ ዴሊቨር ሊያደርግልኝ ይቸገራል ብሎ አስቦ ከሆነ አንድ ነገር ለዛ እኮ ነው ቅድም ያልኩሽን ነገር እንደውም አያጠናክርልኝም ብለሻል። ያሁኑ ጥያቄ ይሄ በጥንቃቄ ትጫወቻለሽ። አግሬሲቭ አትሆኝም። አግሬሲቭነስ አንቺ ራስሽ አግሬሲቭ ስትሆኝ የመጎዳት እድልሽ በጣም ሰፊ ነው እኮ እሱ። አግሬሲቭ አትሆኝም እንትን ብቻ ተረጋግተው ነው ብለሽ ትጫወቻለሽ መጫወት ስላለብሽ ብዬ ነው ማስበው ነው። ረቡዕ ነው የሚዳኘን። ግን ለምሳሌ አሁን በጣም አሪፍ ምሳሌ ልስጥሽ። ማርቲን ኦዲጋርድ የአርሰናል አምበል እየተወረደበት ነው። ለጉድ ነው የሚሰደብ ያለው። ማን ነው የሚሰድበው? የአርሰናል ደጋፊዎች። የት ያሉ? በተለያዩ ዓለም ያሉ፣ በተለይ ደግሞ ለንደን ያሉ የአርሰናል ደጋፊዎች በማርቲን ኦዲጋርድ ላይ ቅሬታ አላቸው። ወሬህን ቀንስ ተግባር ላይ ብዛ እያሉት አይተሹ ይሆናል። ወሬህን ቀንስ ተግባር አብዛ። አሁን ይሄ ሶሻል ሚዲያው ላይ የአርሰናል ደጋፊዎች ስለ ማርቲን ኦዲጋርድ የሚሰማቸውን ስሜት ያንጸባረቁትን ወይም የተናገሩትን ነገር ነው የምናገረው። ለምሳሌ ጆጆ ብራይት የሚባል ሰው በቀድሞ ትዊተር አሁን ኤክስ ተብሎ በሚጠራው ላይ አርቴታ ኦዲጋርድን ተቀያሪ ወንበር ላይ ማስቀመጥ መጀመር አለበት ይላል። ብዙ የሚያወራ ትንሽ የሚሰራ ሆኖብኛል ኦዲጋርድ ነው የሚለው። የአርሰናል ደጋፊዎች ስለ ኦዲጋርድ የሚሰማቸውን ስሜት ነው። መቼ ይህንን የገለጹት? 2-1 ቡድናቸው ከተሸነፈ በኋላ በዛ ጨዋታ ላይ ኦዲጋርድ አሲስት አድርጎ ዴክላን ራይስ ነው ጎል ያገባው። ኤልኤፍሲ ሬይ የሚባል ሰው ደግሞ አሁንም ስለ ማርቲን ኦዲጋርድ ምን ብሎ ተናገረ መሰለሽ? በቃ ነገር ሁሉ የጠፋበት የአርሰናል ተጫዋች ማለት ኦዲጋርድ ነው። ይህ ስትሮንግ ሜንታሊቲውን አጥቷል። የእኛ ብዬ ለመጥራት ይቸገራለሁ ይላል። እንደገና ደግሞ ሌላ የአርሰናል ደጋፊ አሊላ ዳየር የሚባል ሰው በአጠቃላይ በነገሩ ደስተኛ አለን ደስተኛ አለን በኦዲጋርድ ደስተኛ ስላልሆነ ምን ብሎ ተናገረ? I just don't get how you can go the whole season of Arsenal Football Club and be as poor as Odegaard has been. ገብቶሻል አይደለም? እንደዚህ አይነት እንደ ኦዲጋርድ አይነት ደካማ ሆነሽ የማይረባ የማይጠቅም ፐርፎርማንስ እያሳየሽ ይህንን ሆል ሲዝን ሙሉ የውድድር ዓመቱን እንዴት ልትቀጥይ እንደቻለች አልገባኝም። የሚያስረዳኝ ሰው ፈልጋለሁ እያለ ይቀጥላል ሰውየው። They need to tell us if something is going on cause this is categorically unacceptable.
ይሄ በፍጹም ተቀባይነት የለውም። ስለዚህ አንድ ያልገባን፣ ስለዚህ አንድ ያልተነገረን፣ ስለዚህ አንድ ያልተወራ ነገር ካለ ሊነገረን ይገባል ይላል። ሌላ መድፈኛ የአርሰናል ደጋፊ ኦዲጋርድ ከሁለት አንዱን ነው የሚያደርገው ሜዳ ውስጥ ገብቷል። ወይ ለተቃራኒ ቡድን ይሄድበታል፣ ኳሱን ለተቃራኒ ቡድን ይሰጣል፣ ወይም 5 ያርድ ርቀት ላይ ለሚገኘው ቡካዮ ሳካ ወደ ጎን ኳስ ያቀብላል። ዋጋ ያለው ነገር ለአርሰናል እያደረገ አይደለም ብሎ ይናገራል። ደግሞ እንደገና ሌላ ሰው ኦዲጋርድ እንደው በእናትህ አንድ ጥያቄ ልጠይቅህ ይላል። አንድ ጥያቄ ብቻ ልጠይቅህ ኦዲጋርድ፣ ለምንድን ነው ኳሷን መምታት የምትፈራው? አይፈነዳም? ምታው። ይሄ ሁሉ አለመደሰት ነው። ይሄ ሁሉ ቅሬታ ነው። ይሄ ሁሉ ኦዲጋርድን በተመለከተ የሚነገር ነገር ነው። የአርሰናል ደጋፊዎች ስለ አንበላቸው ስለ ማርቲን ኦዲጋርድ የሚያወሩት ወይም በሶሻል ሚዲያ ላይ ሪፍሌክት የሚያደርጉት ስሜታቸው ነው። እኔ በበርንመዝ 2-1 በተሸነፈበት ጨዋታ ላይ ኦዲጋርድን ሲንግል አውት አድርጌ የእነዚህን ሰዎች ሀሳብ ለመረዳትም ለማብራራትም አልሞክርም። ነገር ግን ኦዲጋርድን የምነካው የሚለውን ጥያቄ ግን ብንነጋገርበት ግን እወዳለሁ። እኔ የምለካው በቅዳሜው አይደለም። ኦዲጋርድን የምነካው ለማለት ትክክለኛ ጊዜ የነበረው አርሰናል በፒኤስጂ 1-0 ሲሸነፍ ኤምሬትስ ላይ ኦዲጋርድን የምነካው መባል የነበረበት ያኔ ነው። እኔምና እነዚህ ሰዎች የምንለየው እኔ የቅዳሜውን ጨዋታ ሲሪየስሊ ኮንሲደር አድርጌ አናላይዝ አላረገውም። እዛ ውስጥ ያሉ ድክመቶች የምር ድክመቶች ከሆኑ ሊሰራባቸው ይገባል። ነገር ግን እያንዳንዱ ተጫዋች ላይ ብዙ ነገሮችን ልታወጪ ትችላለች። እውነት አርሰናል እና የአርሰናል ተጫዋቾች የመጨረሻው አቅማቸው በርንመዝን ሲቀጥሙና 2-1 ሲሸነፉ እንደሆኑት ከሆነ እውነት ነው። እኔ እንደዛ ብዬ ለማመን ስለምቸገር ነው። የኦዲጋርድን ጉዳይ ግን መነሳት ያለበት በፒኤስጂ ጨዋታ 1-0 ሲሸነፉ ሾትስ የኦዲጋርድን ብቻውን ቁጥር ልንገርሽና ያኔ ለምን እንደዚህ እንዳልተባለ ግራ ስለሚገባኝ ነው። ሾትስ በዛች 1-0 በተሸነፉ በ90 ደቂቃ ውስጥ ምንም አላደረገም። ምንም የፈጠረው የግብ ዕድል 1፣ የድሪብሊንግ ሰክሰስ 20%፣ ክሮስ ወይም ኳስ የማሻገር ስኬት 25%፣ የዱዌል ሰክሰስ 37.5% ነው። እነዚህ ሁሉ ዝቅ ያሉ ናቸው። ስለዚህ እዚህ ጋር መጣና ኖርዌያዊውን የምነካው ልል ይችላል። የፓሪስ ሰን ጀርማው ጨዋታ ሲሪየስ ስለነበረ ማለት ነው። ምንም ይሄ ራስን የምትቆጥብበት ወይንም ደግሞ ምንም ትርፍ አላገኝበትም ከዚህ ጨዋታ ብለህ የምትዘናጋበት አልነበርም። በእርግጥ ኦዲጋርድ በዘንድሮ የውድድር ዓመት ኦን ኤንድ ኦፍ የመሆን ሁኔታዎችን አሳይቷል። ምንም ጥርጥር የለውም እዚህ ላይ። አንደኛ ረጅም ጊዜ ተጎድቶ ነው የመጣው። እንደ ባለፈው የውድድር ዓመት ሙሉ የውድድር ዓመቱን የሚገርም አገልግሎት የሰጠበት ጊዜ አይደለም። ብዙ ከቁጥሮችም ጋር በተያያዘ ንጽጽሮችን ብናመጣ የምንረዳው ነገር በዘንድሮ የውድድር ዓመት በብዙዎቹ መለኪያዎች ኦዴጋርድ ወረድ ያለ እንቅስቃሴ ያሳየበት እንደመሆኑ ነው። ያ በደንብ የሚያሳየን ይመስለኛል። እና አንዳንድ ጨዋታዎች ላይ ተጎድቶም ወደ ጨዋታ ከተመለሰ በኋላ አንዳንድ ጨዋታዎች ላይ በጣም የሚገርም ነገር አድርጎ ስናደንቀው እንደነበር አስታውሳለሁ። አንድ ይሄ ነው። ሁለተኛ ደግሞ እንደ ኦዴጋርድ የምነካው ከሱ የማይጠበቁ ነገሮች የተመለከትንበት ጨዋታ ነው ተብሎ ሲተችም እንደነበር አስታውሳለሁ። ይሄ አንድ ሌላ መነሳት ያለበት ይመስለኛል። ከዛ በተጨማሪ ግን አሁን በቅርብ ጊዜ ስንጓጓለት የነበረው የቡካዮ ሳካ የማርቲን ኦዴጋርድና የቤንጃሚን ዋይት ጥምረት እንደተጠበቀው ሆኖ እያየነው ነው ወይ የሚለው ላይ ነው እኔ እንደውም ትልቅ ጥያቄ ያለኝ። ምክንያቱም ልክ ቤን ዋይት ወደ ሜዳ እንደተመለሰ
ያንን የሶስቱን ጥምረት በጣም ስንጠብቀውና ለአርሰናልም ደግሞ ትልቅ ለተጋጣሚዎቹ ጫና የሚፈጥርበት መንገድ ይሆናል ብለን ስንናገር ነበር። በመጀመሪያው ጨዋታ ቤን ዋይት በተመለሰበት በመጀመሪያው ጨዋታ ላይ የተወሰኑ ፍንጮች ታዩ እና እኛም በዚህ ፕሮግራም ላይ የነበረውን ነገር አምጥተን ለአድማጮቻችን መረጃ ሰጥተናል። ከዛ በኋላ በተደረጉ ጨዋታዎች ላይ ግን በትክክል ያ የተጠበቀው ጥምረት እና በየጨዋታዎች ላይ ማደግ የሚጠበቅበት የተለመደውን አሪፍ እንቅስቃሴ የሚያሳዩበት ሁኔታ አለ ወይ የሚለው ላይ ነው እኔ እንደም ጥያቄ ያለኝ እና ያን ነገር ብዙ እየተመለከት ነው አይመስለኝም እንጂ በቀዳሚው ጨዋታ ላይ ቡካዮ ሳካም እንደዚሁም ደግሞ ራሱ ማርቲን ኦዴጋርድም ሌሎችም ተጫዋቾች በጣም ትልቅ የሚባለውን እንቅስቃሴ አሳይተዋል ብሎ መናገር አይቻልም። እንደውም ነጥሮ ወጣ የተባለው ተጫዋች እስከሚቀየር ድረስ ዴክላን ራይስ ነበረ። በነገራችን ላይ በኦዴጋርድ ላይ እንደዚህ የሚነሱ ጥያቄዎች ቀጥለው እኔ እንደውም ያየሁት አንደኛው ነገር አርቴታ የአምበልነቱን ስራ ከማርቲን ኦዴጋርድ መንጠቅና ለዴክላን ራይስ መስጠት አለበት የሚሉ ነበሩ አሉበት አሁንም ድረስ ማለት ነው። ይህ የመሪነት ኳሊቲውን ማርቲን ኦዴጋርድ አጥቷል፣ እያጣ ነው። ያንን በጣም በትልቅ ደረጃውን እየተመለከትን የምንገኘው ዴክላን ራይስ ላይ ነው። ስለዚህ ዴክላን ራይስ የአምበልነቱን ኃላፊነት መውሰድ አለበት የሚል አስተያየት ሁሉ እየተሰጠ ነው። ግን ቀደም ብሎ የተሰጡት አስተያየቶችና ያቀረብናቸው ነገሮች ደግሞ በጣምም ጨከን ያሉ ይመስለኛል እኔ ሳስበው። አሁን ሙሉ የውድድር አመቱን ማርቲን ኦዴጋርድ እንደዚህ ፑር ሆኖ ነው ያሳለፈው ምናምን ብሎ መናገርም የሚቻልም አይመስለኝም። እኔ ብዙ ነገሮችንም ኮንሲደር ማድረግ ይገባል። ደግሞ አንዳንድ ተጫዋቾች ከጉዳት በኋላ መልሰው ያንን ብቃታቸውን በድጋሚ ለማግኘት ይቸገራሉ እና በእርግጥ ማርቲን ኦዴጋርድ በየጨዋታዎቹ ላይ ወጥ የሆነ እንቅስቃሴ ማሳየት ተቸገረ እንጂ በአንዳንዶቹ ጨዋታዎች ላይ በጣም አሪፍ ሆኖ አይተነዋል። በአንዳንዶቹ ጨዋታዎች ላይ ደግሞ ከሱ የማይጠበቅ እንቅስቃሴ ስንመለከት ነበርና አይተናል። ኦን ኤንድ ኦፍ የመሆን ነገር ግን በተሰጠው አስተያየት ደረጃ አይመስለኝም። ሞቀ በረድ አይነት ነገር ነው። ግን አሁን የተወቀሰውን ያህል ነው የሚለውን ግን አይ ቲንክ ኮንሲደር መደረግ ያለበት ይመስለኛል። ግን ሁለት አሳሳቢ የሚባሉ የአርሰናል ድክመቶችን ግን ልንገርሽ። ሲሪየስሊ ነው የተጫዋተው አይደለም ምናምን የሚለውን ነገር ወደ ጎን ትተነው በተከታታይ ስለተስተዋለ ወይም በተከታታይ ስላጋጠመ አይ ይሄ የአርሰናል ድክመት ነው ብሎ ለመናገር ስለሚያበቃ ነው እነዚህንም ማነሳው። በቀደሙ የበርንመዝ 2-1 ሽንፈት ላይ አርሰናል መርቶ ነበር አይደለም። ዴክላን ራይስ 100ኛ ጨዋታውን እያደረገ ጎል አገባ። ከዛ በኋላ የቲያትረኛ አይነት ሰጥ አመሰግናለሁ አለ ለድጋፋችሁ። ከዛ በኋላ ነው 2 ጎል ገብቶበት 2-1 የተሸነፈው አርሰናል በዘንድሮ የውድድር ዓመት ከዊኒንግ ፖዚሽን ወይም ከመምራት ዊኒንግ ፖዚሽን ማለት 0-0 ሆነሽ ትጀምሪያለሽ ጨዋታውን 1-0 ስትመሪ ሊያሸንፍ ነው ትባያለሽ ማለት ነው። ስለዚህ ከመምራት ተነስቶ የተበላሹበትን ነጥቦች ብዛት ብንወስድ 21 ደርሰዋል። ከመምራት ተነስቶ ያጣቸው ነጥቦች ከመምራት ወደ ማሸነፍ መሄድ ሲገባው ከመምራት አቻ እየወጣ ወይም ሲመራ የነበረውን ጨዋታ እየተሸነፈ እንደ በቀደሙ እንደ ቀዳሚው አርሰናል ዘንድሮ 21 ነጥብ ያጣው ሲመራቸው በነበሩ ጨዋታዎች ላይ ነው። የመጀመሪያው ድክመቱ እሱ ነው። 21 ብዙ ስለሆነ ይሄ ድክመት መሆኑን ማወቅ ከፈለግሽ ከአርሰናል የባሰባቸው እየመሩ ያቻ የሚወጡ እየመሩ የነበረውን ጨዋታ የሚሸነፉ 4 ቡድኖች ብቻ ናቸው። አርሰናል 2ኛ ነው። አርሰናል በቻምፒዮንስ ሊግ ግማሽ ፍጻሜ ላይ ደርሷል። እነዚህ 4ቱ እነማን ናቸው ስትይኝ ደግሞ 2ቱ በሚቀጥለው የውድድር ዓመት በቻምፒዮንሺፕ የሚጫወቱ ናቸው። ፕሪሚየር ሊግ ላይ ወርደዋል፣ የሉበትም። አንደኛው ጎረቤቱ ነው ቶተንሃም ሆትስፐርስ፣ ዘንድሮ አያምርም 10 ምናምነኛ ነው ያለ። አንዱ ነው ፉልሃም። ስለዚህ 21 ነጥቦችን ሲመራ በነበረው ጨዋታ ላይ ውጤቱን ይዞ መውጣት ባለመጨረስ አርሰናል አባክኗል። 2 የወረዱ 1 ዘንድሮ የተበላሸበት እና ፉልሃም ናቸው ከአርሰናል የባሰባቸው በዚህ ችግር ውስጥ ነው እያልኩሻለሁ። ይሄ ሲሪየስሊ ታክል መደረግ ያለበት ሲሪየስሊ ተፈትሾ መፍትሄ ሊቀመጥበት የሚገባ ጉዳይ ነው። የቀዳሚው ጨዋታ የሮቡ ጨዋታ እያልሽ የምተነትኘው አይደለም። this is a bold fact
and it has to be treated well። ይሄ ችግር እንደ ችግር በደንብ ትሪት መደረግ አለበት። ይሄ አንደኛው ችግር ነው፣ ማንም ሊደብቀው የማይችል የፈጠጠ ፊት ለፊት ያለን። ሁለተኛው የአርሰናል የፈጠጠው ችግር ምንድን ነው ሊሰራበት የሚገባ የሚመስለኝ? አርሰናል አንድ ጉብዝናውን እስኪ የተለየ ጉብዝናውን ጥቀሽ ብልሽ አንቺንም ይድናቃቸውንም የሚያደምጡንንም ሰዎች ኮመን አንሰራችሁን ልነግርሽ እችላለሁ ሳትመልሱት። ከቆመ ኳስ ጎል ያገባል ነው አንዱ የአርሰናል ጥንካሬው። ይህንን ሳይገልጽ ኳስ እያወቀ ኳስ እየተከታተለ ይህንን የአርሰናልን ጉብዝና ሳይረዳ ወይም በዚህ አርሰናል ጉብዝና ዙሪያ መረጃ ሳይኖረው የሚቀር ሰው ይኖራል? አይኖርም ማለት የሴት ፒስን ወይም የቆመ ኳስን ወደ ጎልነት የመቀየር ጉብዝናው ነው አይደል የሚነሳው? አይጠቀስም? ይሄ እንዲህ በደንብ ነው እንጂ የሚጠቀስ። እንደውም ቀድሞ የሚጠቀሰው ነገር ይሄ ነው። የአርሰናል ድክመትስ ደግሞ ምንድን ነው? አሁን ሁለተኛው በጣም 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 አርሰናል ተጋላጭ ነው ምናምን የምንልበት ያልሽኝ እንደሆነ የቆመ ኳስ ደግሞ የሚገባበትም እሱ ነው። የቆመ ኳስ ማግባትሽ ትርጉም የሚኖረው የቆመ ኳስ መከላከል ላይ ጎበዝ ብትሆኚ ነው። ይህንንም በቁጥር ማስቀመጥ ይቻላል። ዘንድሮ ከቆመ ኳስ አርሰናል ላይ የሚገቡ ኳሶች ወይም ዴቪድ ራያ ላይ የሚገቡ ኳሶች ብዙ ናቸው። አርሰናል ከቆሙ ኳሶች ያገባቸው ጎሎች ብዙ ናቸው። አዎ እውነት ነው። እሱ ጥንካሬ ነው፣ እሱ ጉብዝና ነው። ሌላ ፐርስፔክቲቭ ሰጥቶታል አርሰናል። ግን ደግሞ አዘ ሴም ታይም ለአርሰናል ደግሞ አንዱ ጠንቁ የቆመ ኳስ መከላከል ላይ ደካማ መሆኑ ነው። ይሄም ደግሞ እውነት ነው። ከሴት ፒስ የቆመ ኳስ ፔናልቲን ጨምሮ አርሰናል የገባበት አጠቃላይ ጎል ብዛት ስንት ነው? ስንት ጎል ገባበት ታውቂዋለሽ? አርሰናል ከገባበት ጎል 48.5ቱ ከቆመ ኳስ የገባበት 48.5 100 ጎል ገብቶበት ቢሆን ኖሮ ኦልሞስት 50 ከቆመ ኳስ ነው እየገባበት ያለው ማለት ነው። የቆመ ኳስ ሲባል ማዕዘን ምት፣ ቅጣት ምት፣ ጅሮራ፣ ፔናልቲን ምናምን ጨምሮ ማለት ነው 48.5 ይሄንን ያህል ከቆመ ኳስ ጎል የገባበት ሌላ የፕሪሚየር ሊግ ክለብ የለም። ውራዎቹም ጭምር ነው የምልሽ፣ ወራጆቹም ጭምር የለም። ወልቭስ ሁለተኛ ነው ብዙ ጎል ከቆመ ኳስ የገባበት፣ ማን ዩናይትድ ሶስተኛ ነው፣ በርንመዝ አራተኛ ነው፣ ቼልሲ አምስተኛ ነው። የፕሪሚየር ሊጉ ቲሞች ከቆመ ኳስ ጎል ማስተናገድ በአማካኝ 26% ነው። አርሰናል ግን 48.5% ነው ከቆመ ኳስ እየገባበት ያለው። ይሄ የበርንመዝ ጨዋታ ሲሪየስ ናቸው ሲሪየስ አይደሉም ለሮቡ ጨዋታ እንትን እያሉ ነው ምናምን ሳቲ የምትናገሪው ድክመት ነው። እውነት ስለሆነ እኮ ነው የምናገር። ያው ግን ቡድኑ ላይ በጣም በትልቅ ደረጃ እኔ አሁን ይህንን ነገር ስትናገር ማስበው የነበረው ባላንስ የሚባል ነገር ችግር አለ በጣም ማለት ነው። አንደኛ አርሰናል ከዚህ በፊት በዘንድሮም የውድድር ዓመት በከፍተኛ ደረጃ የሚደነቀው አሪፍ የመከላከል አቅም አለው ነው አይደል? አሪፍ የመከላከል አቅም ኖሮክ ያንኑ ደግሞ በደንብ ገልብጦ ጎል የማስቆጠር አቅም ከሌለ ምጣኔው አልተጠበቀም ማለት ነው። ስትከላከል ብትውል ጎል ካላገባ ድረስ ጨዋታው ምናልባት ባቻ ውጤት ሊጠናቀቅ ይችላል እንጂ የማሸነፍ እድል በዛው ልክ እየጠበበ ነው የሚሄደው። ፈርጉሰን አንድ አባባል አላቸው፣ ጨዋታን የሚያሸንፉልሽ አጥቂዎች ናቸው፣ ሊጉን የሚያሸንፉልሽ ግን ተከላካዮች ናቸው ይላል። መከላከል ጥሩ ጥንካሬ እኮ ግን ሁለቱን መያዝ ግን በቃ ካላሸነፍሽ ሊግ ልታሸንፊ አትችልም። ስለዚህ ይሄ የምጣኔ ነገር የባላንስ ነገር ይታየኛል። አሁንም በቆመ ኳስ ላይ አርሰናል የቆመ ኳስ ጎል ሲያስቆጥር በጣም አሪፍ ነው። ብዙ ጊዜ አድንቀናል። ብዙ አሰልጣኙን በተመለከተ የተለያዩ መረጃዎች አይተናል። እንደገና የቆሙ ኳሶችን ወደ ጎልነት ለመቀየር የሚጠቀሙበትን መንገድም ለየት ያለ ነው። ሌሎች ክለቦች እስኪከተሉት ድረስ ተጽዕኖ የፈጠረ ነው። ግን ደግሞ ያንን እንደገና በግልባጩ የቆመ ኳስን መከላከል ካልቻሉ ከቆመ ኳስ ብዙ ጎል ያገባው አርሰናል ነው፣ ከቆመ ኳስ ብዙ ጎል የገባበትም አርሰናል ነው ከተባለ ትርጉም የለው ነው። እኔ እንደዛ ነው። በቃ ምጣኔውን የጠበቀ ነገር አይደለም። በቃ ያ ጥንካሬው ለምሳሌ በቆመ ኳስ ጎል ማስቆጠርም መከላከልም ቢሆን በቃ በዚህ በኩል አርሰናል አይደፈርም ትላል። ደግሞ አንድ ነገር ልጨምርልሽ። እሺ አሁን አርሰናል ላይ የቆመ ኳስ በቅርብ እንኳን በነገራችን ላይ 21 ነጥብ ከመምራት ተነስቶ ውጤቱን ማስጠበቅ ባለመቻል ወይም ድሉን ማስጠበቅ ባለመቻል አርሰናል 21 ነጥብ አጣላል። ከኤፕሪል ወዲህ ሚያዝያውን
ይቺ አሁን የጨረስናት ሰሞኑ እሷ ሚያዝያ ላይ ደግሞ 9 ነጥብ የጣለው ያኔ ነው። ቻምፒዮንስ ሊግ ኮሚትመንት ነው ለእኔ ያሳየኛል። የቆመ ኳስ ሲሆን ደግሞ እንትን ከሆነ አይችልም ቢሆን እኮ አንድ ነገር ነው። የተለያዩ ጎሎች ናቸው የሚገቡባቸው ከቆሙ ኳሶች። የሆነ በቆመ ኳስ ግን አንድ አይነት ነገር ለምሳሌ አሁን የአርሰናል ሜተድ አሁን እያወቅሽው መጣሽ አይደል? የአርሰናል ተጫዋቾች የቆመውን ኳስ የሚመታው ተጫዋቻቸው ኳሱን ሊመታ ሲዘጋጅ ኳሱን ለመከላከል ከሚቆሙት የተቃራኒ ቡድን ተጫዋቾች ተነጥለው ይቆማሉ። ማርክ አይደረጉም። ተጋጣሚዎቻቸው ዞኑን ነው ማርክ የሚያደርጉት፣ አካባቢውን ነው ማርክ የሚያደርጉት። ስለዚህ ልክ ልጁ ሊመታ ሲል ሮጠው ይመጡና ቦታ ቦታ ይይዛሉ። አሁን የአርሰናል ተጋጣሚዎች የአርሰናል ተጫዋቾችን የቆመ ኳስ አጠቃቀም በማጥናት የኦፍሳይድ ትራፕ ውስጥ ለመክተት ይሞክራሉ። ግን ያም ቢሆን ትንሽ ከብዷቸዋል፣ ትንሽ አስቸግሯቸዋል። ለምሳሌ የሜሪኖ ፒኤስጂ ላይ እኮ ጎል አግብቶ አልነበረም? ከዛ ኦፍሳይድ ተብሎ አልተወሰነበትም። ያኔ የዴክላን ራይስ ነበረ የሚመታው ኳሱን ቅጣት ምቱን፣ የአርሰናል ተጫዋቾች ተነጥለው ቆመው ነበረ። ልክ ሊመታ ሲል ሮጠው ይቀላቀላሉ። ሲቀላቀሉ ኦፍሳይድ ትራፕ ውስጥ ራሳቸውን እንዲጠብቁ ይደረጋል። ይሄ የአርሰናል ሜተድ ነው። ምንን በተመለከተ? የቆመ ኳስ አጠቃቀምን በተመለከተ። ስለዚህ አጥንተሽ ልትከላከዩ ትችላለሽ። እንደዚህ ነው የሚያደርጉት፣ በዚህ ነው የሚታወቁት፣ ይሄ ነው የነሱ መንገድ፣ ይሄ ነው የነሱ አካሄድ ምናምን ልትይ ትችላለሽ። አርሰናል ላይ የሚገቡት የቅጣት ምት ኳሶች ወይም የቆሙ ኳስ ጎሎች ግን ሳምሪዬ በጣም በጣም የተለያዩ ናቸው። በጣም የተለያዩ ናቸው። እነዚህ የተለያዩ የቅጣት ምት ጎሎች የሚገቡባቸው ለምሳሌ ዮሐን ዊሳ ያገባበት ጎል፣ ኢዜ ያገባበት ጎል፣ ሁጅሰን ያገባው ጎል፣ ኢቫን ኒልሰን በቀደም ያገባው ጎል በቃ ድክመታቸውን በደንብ ፍንትው አድርጎ የሚያሳይ ነው። ድክመታቸውን በደንብ አድርጎ የሚያሳይ ነው። እነዚህ ነገሮች በደንብ ማረም መቻል አለባቸው። የቅጣት ምት ጎል ለማስቆጠር እንዳሰለጠኗቸው የቅጣት ምት ጎል እንዳገባባቸው ደግሞ በደንብ ማዘጋጀት ያስፈልጋል። በሁለቱም ጠንካራ ስትሆኝ ነው ሊጉን ለማሸነፍ እድል የሚኖረሽ። ስለዚህ በቅዳሜው ፐርፎርማንስ አርሰናልን አትለኩት። በሌሎቹ ጉድለቶች ግን ለመፍራት ለመስጋት ፍላጎት ካለ እነዚህ ናቸው ሊያስፈሯችሁ የሚገቡት እንጂ የቅዳሜው አይደለም ነው የምለው። የመስጋት ፍላጎታችሁን እውን ለማድረግ አሁን የነገርናችሁን ነጥቦች ተጠቀሟቸው እና ስጉ ከፈለጋችሁ እንጂ እኔ ብዙም የሚያሰጋ ነገር ያለ አይመስለኝም። ትክክለኛውን ምስል የሚሰጥ ጨዋታ አይደለም የሚለውን ለማንሳት ሊሞከር ነው። እዚህ አትለኩት ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010